ጉድ ነው ዘንድሮ። ጉድ ነው ዘንድሮ። ሰላም ጤና ይስጥልኝ ውድ እህቶቼ፣ ዓለም ላይ ያላችሁ እህት ወንድሞቼ እንደምን አላችሁ? ሰላም ናችሁ ወይ? ሁሉ ሰላም። እንኳን ለትንሣኤ በዓል እንኳን በሰላም አደረሳችሁ። እንኳን አደረሰን ለዘንባባ በዓል። ይቅርታ ለዘንባባ በዓል ለማለት ነው። ይሄ ነገር እንግዲህ ያው በዘንባባ በዓል በይሁድ ትላንት የተፈጠረው ነገር ነው። ትላንት የተደረገው ነገር ነው። እንግዲህ ይገርማል። ትላንት እንግዲህ ያው በሃይማኖት ዙሪያም በኢትዮጵያዊነትም በባህላችንም ማዮንና ማያከድ ነገር ነው። አሁን እዚህ ውስጥ አሁን ለምሳሌ መጽሐፍ ቅዱስ ራሱ ስናገር ባልና ሚስት እንኳን ያው ጾም እስከሚያልቅ ድረስ ተለይቶ እንደሚያድሩ እንደዚህ ስጋዊ ግንኙነት እንደማያደርጉ ነው መጽሐፍ ቅዱስ ራሱ የሚያስተምረን ማለት ነው። አሁን እዚህ አሽቃባጮች ሁላ ምድር አሽቃባጭ ሁላ ሄዶ እዚህ አሁን እዚህ የማዳም በግ የማዳም ምን ቀን ግብንትስ እያሉ የሰውን ስም ያጠፉት እኔ እንጂ አሁን ሩትና አብርሽ 66ቱን የተከተሉ ናቸው። እነሱ የኢማናት ባህልም የሃይማኖት ባህልም የኢትዮጵያዊነትም ያለ አይመስለኝም። እንግዲህ አንዱ ሲጣሉ አንዱ ከአንዱ ውሽማ ጋር እየሄዱ አንዱ እዛ አንዱ ውሽማ እየያዘ እሱንም እሷም የሚያስተምር ነገር ሚዲያ ላይ ይዞ መጥቷል ብዬ እኔ አላስብም። ከነሱ እኔ ምንም የተማርኩትም ነገር የለም። ከነሱ ደግሞ የሚያስተምር ነገርም ስለሌለ ብዙም አላያቸውም፣ አልከተላቸውም። ነገር ግን የሰው ስም የኢትዮጵያዊነት ስም እያበላሹ ያሉት ምድር አሽቃባጭና ምድር ቅንጡ ናቸው እነሱ። ስለዚህ የምድር ነገር ዛሬ እንደዚህ እንትን ተበልጭ ብለን የሚራገፍና የሚቀር ነው ይሄ ነገር ሁሉ ማለት ነው። ለዛሬ ነው ምንም አይመስለኝም ለኔ ማለት ነው። ስለዚህ እነሱ ሰርግ ማድረግ ዱባይ መምጣት መደገስ እኮ ችግር የለበትም። ይምጡ፣ ይዳሩ፣ ይደገሱ፣ ይጨፍሩ፣ ይዝናኑ። እሱ ላይ ተቃራኒ እኔ ተቃራኒ አይደለሁም። ነገር ግን የኢትዮጵያዊነታችን የሃይማኖትስ ባህልስ ሃይማኖት ህግስ ወዴት ሄዶ ነው? እዚህ ውስጥ ያለው ማተብ ያላሰራ የለም። በእርግጥ ሁሉም ማተብ ያረጋ ነው። አሁን ሙስሊሞች ቢሆንም የሙስሊሞች የራሳቸው ሀቅ አለ። የሙስሊሞቹም የራሳቸውን ባህል ይጠብቃሉ። እነኚህ ሰዎች ኢትዮጵያም አይወክሉም፣ ክርስቲያንም አይወክሉም። ስለዚህ እነሱን ፎርጌት ቢታረጉ ነው የሚሻላቸው ብዬ ዛሬ ቪዲዮ ለመስራት ተገድቻለሁ። እኔ በጣም ተሰምቶኛል፣ በጣም ደብሮኛል። እውነቱን ተናገር ብትሉ በጣም ቀፎኛል። የምሬ ነው። በቃ የኛ መዳም ቤት ምንሰራው እኛ የራሳችን የቤት ችግር ለቤታችን ለኑሮሃችን የኢትዮጵያ ድህነት እናሸንፋለን ብለን ምንሰራው ሰዎችን ስም እያጠፉ ነው ያሉት። አሁን ምድር አሽቃባጭ ሁላ እዚህ ማይግራፎን ይዞ እንደ ዳና ሰው እያወሩ ምን እያሉ ምን እንትን ብሉ በጣም ነው የደበረኝ። የምሬ ነው። በጣም ደብሮኛል።